ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብሬ አልደራደርም እና አልፈራም። እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው? ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው? አንተ የኔን ውሎ አዳር አታውቅምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም፣ አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ያንተ ካሴሻሽምን ሲቃጠል አንተ ነበርክ በአካል? የለም። ለምን ይዋሻል? እኔ እኮ በአካል አለው። የጸረ ተሐድሶውን መረጃውን ስናወጣ ለሀገረ ስብከቱ፣ ለቅዱስ ሲኖዶሱ አባላት፣ ለጠቅላይ ቤተ ክህነት እኔ እኮ በአካል አለው። አንድም ቀን ካሴት ተሰብስቦ አላቃጠልንም። አንድም ቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ ያው በዚህ ሰሞን አዳዲስ ነገሮች እየሰማን እንገኛለን። በተለይ ዮኒ ማኛ ያው ወጣ ገባ እያለ ይገኛል ማለት ነው። ብዙ ኮሜንት እያየን ነው እንግዲህ ስትመላለስ መኪና እንዳይገጭ እያሉት ነውና እንግዲህ ወንድማችን ወደ ኦርቶዶክስ እንደሚንመለስ ተስፋ እናደርጋለን። ያው ከሚናገራቸው ነገሮች ማለት ነው። እንግዲህ በዚህ በሰሞኑ የተናገራቸውን ነገሮች እስቲ እንመለስ፣ ተከታትለን እንመለስ። ወንጌል ባናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብሬ አልደራደርም እኔ። እግዚአብሔር ባርክ፣ እግዚአብሔር ይጠብቅልኝ፣ እግዚአብሔር ባርክ። ሰላምቱ እግዚአብሔር ይመስገን። እንደምን አደራችሁ ነው ሁላችሁም ሰላማችሁ ይብዛልኝ። አሜን። ምናልባት ፓስተር አላቅም ዮኒ ማኛ የሚባል ከሰሙ እሱኛው። ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር አምላክ የተባረከው። ዛሬ ኢንቦክሴን አጨናነቃችሁብኝ፣ በዮኒ ማኛ አጨናነቃችሁብኝ። እኔ ደግሞ ጨምሬላችሁ ዶክተር ቶሎሳ ቄስ ቶሎሳ ነግሬያችሁ ነበረ። በቀጣይ ከኢትዮጵያ ወንጌላውያን አብያተ ክርስቲያናት መድረክ ላይ መወገዝ ያለባቸው ቄስ ቶሎሳ ናቸው ብዬ ነበር። ለምን? የሐሰተኛ ትምህርት አስተማሪ መሆናቸውን ልክ እንደ ዶክተር ገመቺስ ማለት ነው። ጃፒ መድረክ ላይ ሄደው ሰው መንፈስ ነው ብለው ያስተማሩ ናቸው። እሱም ቪዲዮ ከዓመት በፊት ነው ያስቀመጥኩት። ምናልባት ደግሜ አሁን ዲዩት አድርጌ ላመጣላችሁ እችላለሁ። ቃለ ሕይወት ዶክተር ገመቺስን በነካ እጅሽ ወደ ቄስ ቶሎሳም እንድትሸጋገሪም ጭምር አደራ እላለሁ። ለምን? ዶክተር ገመቺስን የሐሰተኛ ትምህርት ሰባኪ አስተማሪ ጓደኛ ነው ካልሽ ቄስ ቶሎሳንን በነካው እጅሽ እሳቸውም ተመሳሳይ ማሳየት እችላለሁ። ፊልሙን የሚጠይቀኝ የቃለ ሕይወት መሪ ካለ ይኸው እዚሁ ላይ እኮ ነው ያስቀመጥኩት። ቲክቶክ ላይ ነው። ሰው መንፈስ ነው ብሎ ያስተማሩበትን ትምህርት አሳያችኋለሁ። ስለዚህ እሳቸው መወገዝ አለባቸው። አሁን ግን ወደ ቅሌታቸው እንምጣ። አትላንታ የምትገኘው በእሳቸው የምትመራዋ ቤተክርስቲያን በዮኒ ማኛ ይኸው ተናግሬ ነበር አይደለ? እኔ መቼም ብዙዎቻችሁ የምታውቁኝ የተናገርኳት ነገር መሬት ጠብ እንደማትል ነው። እኔ እግዚአብሔር ለምን ነብይ እንደማያደርገኝ ራሱ ለምን አላውቅ፣ ለምን እውቅና እንደማይሰጠኝ ነብይ ብሎ ይሄ መንደር ዝም ብሎ ስምና ስልክ ቁጥር የሚጠራ ስራ ፈት ምናምን ነብይ ነኝ የሚለውን እሱን ሊያስረሳ የሚችል ግሬስ በሀብትሽ ቦረና ላይ ለምን እግዚአብሔር እንደማያጥለቀልቀው አላውቅም። ምክንያቱም ስታዩት ወደዛ መሄድ አይመስላችሁም? ወደ ነብይነት መጠጋጋ ምናምን አይመስላችሁም? ዮኒ ማኛ ብያለሁ። ውሃው አልደረቀም የተጠመቀበት። ጥሩ ፓስተር ያስፈልገዋል፣ ጥሩ ቸርች ያስፈልገዋል። በእነ ብርቱካን አይነት ነጋዴ ሴቶች ተጠምቆ ሰው አይሆንም ይሄ ሰውዬ። እባካችሁን ብዬ ነበረ። ያልኩት ነገር አልቀረም፣ ሀፕን አድርጓል። ትዝ ይላችሁ እንደሆነ ብርቱካንን ለምን ይሄ እጅ ላይ ያለ ብራስሌት የኢየሱስ ክርስቶስ ደም ነውና
ለምን ስንት ነው ያለው? ስንት ዶላር ነበር? 20 ዶላር ነው ስንት ነው? ለምን አትገዟትም? ጴንጤዎች ስግብግቦች ናችሁ። ይሄንን ሽጣ የቤት ኪራይ ብትከፍል፣ ይሄንን ሽጣ ኑሮዋን ብትደጉም ምን ችግር አለው እያለ ፍየል ከመድረሷ ቅጠል መበጠሷ ብዬ ተናግሬ ነበር። ለሐሰተኛ ነቢያቶች፣ ለነጋዴ ነቢያቶች ተቆርቁሮ በዚህ ልክ ብዬ ተናግሬ ነበር። ቪዲዮ ሰርቼ ዲዩት ማድረግ እችላለሁ። አሁን ደግሞ ወደ መሳደብ መጣ። ጴንጤነት እንደነገሩህ አይደለም። እነ ብርቱካን እንደነገሩህ አይደለም። እነንትና እንደነገሩህ አይደለም። ተናግሬያለሁ። እነ ኤርሚያስ ቀለሜ ገድላትና ድርሳናትን ነው የሚያወሯችሁ። ወንጌል ስለሚያስከፍለው ዋጋ አይደለም የሚነግሯችሁ። እዛ የምትሰባሰቡ ሴቶች አዝናለሁ። ማቃችሁ አገልጋዮች እዛ ሄዳችሁ በጣም አዝናል። ስራ የማይሰሩ ሰዎች የሚሰበሰቡበት ቦታ፣ ስራ የሌላቸው ሰዎች የሚሰበሰቡበት ቦታ፣ አኒቲካል ነገር የምናይበት ቦታ። ገድላትና ድርሳናት የእግዚአብሔር ቃል አይደሉም። ህዝቡን ወደ እግዚአብሔር ቃል መልሱት። ድርሳናትና ገድላት ለኦርቶዶክሶች ነው እንጂ ለጴንጤ አይሰበክም ብዬ ደጋግሜ ተናገርኩ። የኔ ኤርሚያስ ቀለሜን ፎቶ ለጥፌ ተናገርኩ። ተቆጣው፣ ገሰስኩኝ። የሚሰማ ሰው የለም። ይኸው ዮኒ ማኛም መጣ። ገድላትና ድርሳናት የእግዚአብሔር ቃል አይደሉም። ሕያውና የሚሰራ ገድላትና ድርሳናት ሳይሆኑ ወንጌል ነው ብዬ ተናግሬ ነበር። የማይሰሩ በሚስቶቻቸው ላብ የሚተዳደሩ በሚስቶቻቸው ትከሻ ላይ ተቀምጠው የሚተዳደሩ ቲክቶከሮች መዓት እንዳሉ ተናግሬያለሁ። ስለዚህ ማንንም መገሰጽ አይችሉም። ማንንም ልክ ማለትና አይችሉም። ብቻ በኦርቶዶክሶች ድርሳናትና ገድላት ውስጥ ተወሽቀው ስራ ማይሰሩ ስራ ፈቶች እንደ ድንጉላ ንብ ብዬ ተናግሬያለሁ። የቲክቶክን በረንዳ ነው የሚያሞቁት። አረ በሕግ አምላክ ብዬ ተናግሬ ነበር። ይኸው ዮኒ ማኛ ሀብትሽ ቦረና ጋር ቢመጣ እንደዚህ አይነት የዘቀጠ ማንነት ይኖረዋል? ሰሙ አሁንም የምትሰማኝ ከሆነ ስማኝ። ሰሙ ወንድማችን፣ ሰሙ ከኦርቶዶክስ የመጣኸው የተመለስከ ወንድም ከሰማኝ ስማ። ና እኔ ጋር ቀጥ ብለህ በእግዚአብሔር ቤት እንዴት መኖር እንዳለብህ ጥንቅቅ አድርጌ የምነግርህ እኔ ነኝ። እማወራህ እኔ ነኝ። ይሄ የሚቀባቡ ምናምን ለስላሴዎች አይጠቅሙህም። እዛ ቤትም ሄደ ደብሮ ጠልተ የመጣኸው ይሄንን ነው። እዚህ ቤትም መተ ያንን እንዳትደግም ልንገርህ። ጠዋት ማታ ወንጌልና ወንጌልን የሚያስተምሩ ቸርቾች ጋር ነው አንተ ፌሎሺፕ ማድረግ ያለብህ እንጂ ሐሰተኛውን እነዚህ ጋለሞታ፣ ሴሰኛ፣ አመንዝራዎች የሚሰባሰቡበት ገስ ለምን ጠላ ታዲያ? እዚህም አሉ። ሀብትሽ ቦረናን የምታቀኝ በዚህ ነው። እኔ እናንተ የምንተዋወቀው አይደል? አንተ እዛ ቤት ያለውን ትጠላና ትቃወም ነበር። እኔ እዚህ ቤት ያለውን አይደል? አሁን እዚህ ቤት ላይ መተ እየተደባለክ ነው። ውጣ፣ አምልጥ ይልሃል። አምልጥ። ህይወትን በኋላ መራር ያደርጓታል። ስለዚህ ዮኒ ማኛ በዚህ ልክ አሁን መጥቶ ቢሳደብ፣ ቢራገጥ፣ ቢዘልፍ እችን ታክል ሀብትሽ ቦረና ኃላፊነቴን ተወጥቻለሁ፣ ድርሻዬን ተወጥቻለሁ። አይሞቀኝም፣ አይበርደኝም። አሁንም አላችሁ ምንም የእግዚአብሔር ቃል በህይወታችሁ የሌለ በስመ ክርስትና ብቻ ልሙጥ ሆናችሁ የምትኖሩ ሴቶችና ወንዶች አላችሁ። በተለይ አረብ ሀገር ብትኖሩ፣ አውሮፓ አሜሪካ ብትኖሩ በሽ ናችሁ። ልሙጥ ሆናችሁ የምትኖሩ ምንም የእግዚአብሔር ቃል አንድ ጥቅስ በህይወታችሁ ውስጥ የሌለ ተናግሬያለሁ። አስረዱ፣ መስክሩ ብትባሉ አንድ ጥቅስ ከመጽሐፍ ቅዱስ ማውራት ማትችሉ ዝም ብሎ ጴንጤዎች፣ ዝም ብሎ ተከታዮች አላችሁ። አይቀርላችሁም፣ እናንተም አይቀርላችሁም። ዝሙት ይመጣል፣ ይጥልሻል። ዓለማዊነት፣ ዘፋኝ፣ የመጣ ሁሉ ፈተና። ለምን? የእግዚአብሔር ቃል መሰረት የለም በውስጣችሁ። እኛን የነገሩን ሐዋርያቶች የእግዚአብሔር ቃል በሙላት ይኑሩባችሁ ብለውን ነው። ስለዚህ ዮኒ ማኛ እንደዚህ ጭምልቅልቁ ቢወጣ እንደዚህ እንትን ቢል ምናምን ቢደነፋ ቢሳደምን ቢል አይገርመኝም ልላችሁ ነው። ይህንን ኮፒ ሊንክ ዲዩት አድርጉና እርስ በርሳችሁ አንዳችሁ ለሌላችሁ አድርሱና ተመካከሩ። ቄስ ቶሎሳን ግን የኢትዮጵያ ቃለ ሕይወት በነካ እጅሽ፣ ቄስ ገመችስ በነካ እጅሽ እኝንም ሰውዬ እንድታወግሽልን አደራ ለማለት ፈልጋለሁ። በሌላ ቪዲዮ ተመልሼ እመጣለሁ። ተከታተላችሁት ነው ዮኒ ማኛ እንግዲህ ብዙ ጊዜ ስሜታዊ ይሆናል። በተለይ ሰውን ለማናደድ ብሎ የተናገራቸው ቃላቶች በጣም አስደንጋጭ ናቸው እና ያው ይቅርታም ጠይቃለሁ ብሏል። የይቅርታ ቪዲዮም ሰርቷል ማለት ነው። እና እንደዚህ አይነት ነገሮች እንግዲህ በሃይማኖት ነገር ላይ እንግዲህ እንደዚህ አይነት ነገሮች ያው ስሜታዊ ሆነን ወደ ሌላ ሃይማኖት ስንቀይር የሚንጸባረቅ ጸባይ ነው ማለት ነው። ምክንያቱም በኦርቶዶክስ እምነት ካለን በፕሮቴስታንትም ልንሆን በተለያየ በሌላም እምነት ልንሆን እንችላለን። አንድ ወጥ ባህሪ ሊኖረን ይገባል። ያው ወንድማችን እንደምታዩት ወጣ ገባ ይላልና
ይህን ይመስላል እንግዲህ። ከዚህ መቀጠል ደግሞ እንግዲህ በጋሻው ሰሞኑን በጣም ፉከራና ሽለላ እያቀረበ ይገኛል። እንግዲህ በጋሻው እናውቀዋለን፣ በኦርቶዶክስ እምነት ውስጥ ብዙ ሲያስተምር የነበረ ወንድማችን ነው። አሁን ደግሞ በፕሮቴስታንቶች ዓለም ውስጥ ብዙ ነገሮች እያደረገ ነው፣ እየተናገረም ነው እና የሚያሳዝኑ ነገሮችም እየተናገረ ነው። መልሶም ደግሞ ይቅርታ ይላል። ቤተክርስቲያንንም ደግሞ እንዳስተማረችው ይናገራልና አሁን ግን እየተናገረ ያለው ነገር ማስፈራራትም አለው፣ ጳጳሳትንም መናገር አለው እና እስቲ ይህን ነገሩን ሰምተን እንመለስ። እና አልፈራም እና አንዳንድ ሰዎች አሁን በዚህ ሁኔታ እሱ በምን ሁኔታ ውስጥ ነው ያለው ግን ወጥቶ ይንቀሳቀሳል እንዴ? አንተ አየሩ ላይ ግርግር ፈጠርክና ሰው ወጥቶ አይገባም ማለት ነው? አንተ የኔን ውሎ አዳር አታውቅምና ሰው እንደዛ እንዳነበብከው ኮሜንት ይመስላል። ሲጀምር እኔ እዛ ውስጥ የለውም፣ አላይም፣ ያንተንም ነገር አላይም። እኔ በሰላም ነው ያለሁት። ጊዜ ካለኝ እጸልያለሁ፣ አነባለሁ፣ አገለግላለሁ። ብዙ ስራ አለኝ። እኔ መች ስራ ፈቶኝ ነው ወዳጄ እንዴ? እና ሰው ተቆጥቶ የሆነ ነገር እንዲያደርግ ሲጀመር ለዛ የሚያበቃ ነገር ውስጥ አይደለም ያለ ነው ማለት ነው። እኔ ደግሞ ፈርቼ ቤት ውስጥ ተቀምጬ ተደብቄ ምናምን የምኖር ሰው እንዳልሆንኩ አንዳንድ ሰዎች ታውቃላችሁ። ይሄን ነገር የምትቀምሟት ታውቃላችሁ። እኔ በነፃነት ነው ይሄው በቆንጆ የአዲስ አበባ ኮሪደር ላይ ወክ አድርጌ አየሬን ተቀብዬ ያለምንም ጥበቃ ያለምንም ነገር ማለት ወንጀል አልሰራውማ። ንስሐ ግባ ነው ያልኩ። ንስሐ ግባ ወንጀል ነው እንዴ? የማይመቱት ልጅ ሲቆጡት ያለቅሳል። ሆነ እኮ ነገሩ። ለምን ተቆጣህን ነው እንዴ? ለምን ተገሰጽን? የሞቱት ምን ይበሉ? የተገፉት ምን ይበሉ? ሀገራቸውን ጥለው የተሰደዱት ምን ይበሉ? በአንዳንዶቻችሁ ምክንያት። ስለዚህ መልእክቱን አስተላልፍ ያለውና መልእክቱን አስታኮ አንዳንድ አስተያየቶች ይሰጣሉ። እኔም ማምነው ሰው የዘራውን ያጭዳል። እግዚአብሔር ይሄን ያረግም፣ ኢየሱስ ክርስቶስ ይሄን ያረግም ምናምን ብላችኋል። ሁለት አይነት ሰዎች አላችሁ። አንዳንዶቻችሁ መጽሐፍ ቅዱስን ማታውቁና እግዚአብሔር እንዴት እንደሚሰራ በፍጹም ማታውቁ ሰዎች ናችሁ። አልፌዋለሁ እናንተ። አንዳንዶች ግን መጽሐፍ ቅዱስ እናውቃለን፣ በሃይማኖት ዙሪያ የሆነ ስራ እንሰራለን የምትሉ አንዳንድ ሰዎች ግን ጌታማ ይሄን አያደርግም፣ በመስቀል ላይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልየዋል ብላችሁ የምትናገሩ ሰዎች እውነታችሁን ነው? እውነታችሁን ነው? ጌታ ኢየሱስ ያን ብቻ ነው ጸልዮ የሄደው? እኛን አይወክለንም። who are you after all? who are you? አንተ ማነህ? መጀመሪያ ማነህ አንተ? ማነኝ አልክ? እኛን አይወክለንም ሲል የሆነ ተቋም የሚመራ ነው የሚመስለው። የሆነ ቤተክርስቲያን የሚመግብ ነው የሚመስለው። የሆነ አካል ያንተ ቸርች እኮ ስልክህ ናት። አንተ ያለው እዚህ ነህ። እኔ ወክላለሁ ብያለሁ። አይወክለንም ስትል ደግሞ አንተ አይወክለንም እንድትል ራሱ ይሄን ቃል እንድትናገር ማን ነው ራይቱን የሰጠ? ማን ነው ይሄን ተናገር ብሎ የላከ? አንዳንድ ሰው በጣም ደፋር ነው። ደፋር እኛን አይወክሉንም እነዚህ ይላል። የሆነ ነገር እኮ ፈርቶ እኮ ነው፣ ተንቀጥቅጦ እኮ ነው፣ የሆነ ነገር ይመጣል ብሎ እኮ ነው እንጂ የእውነት ሰው ቢሆን የፍትህ ሰው ቢሆን እነዚህ ሰዎች ላይ ብቻ አይደለም እንዲህ አይነት ነገር የሚነሳው፣ ሌላውም ላይ ይደርሳል እኮ። ለኔ ልንገርህ፣ ሰው ነው። እዚች ሀገር ላይ ሙስሊሙም ሰው ነው፣ ኦርቶዶክሱም ሰው ነው፣ ወንጌላዊውም ሰው ነው። በብሔር ብሔረሰብ ውስጥ ያለው ሁሉ ሰው ነው። የሆነ ሲጮህ እንደ ጎርፍ ድምፁ ያስተጋባል የሚባለው ሲመጣ ቶሎ ብላችሁ ወደዛ ጠጋ የምትሉ፣ ያ ነገር ሲያልፍ ደግሞ ዞር ብላችሁ የሆነ ነገር የምትሉ ማለት ነው። ራሳችሁን ቼክ አድርጉ፣ ራሳችሁን ፈትሹ። ሳታውቁት እየተቃወማችሁ ያላችሁትን ነገር ብታስተውሉ ጥሩ ነው።
አለች። ደግሞ አንዳንድ እኔ የሚገርመኝ እኛ ውስጥ ሆነው እንዲህ ማድረግ አይችሉም፣ እኛ መካከል ሆነው ምናምን ይባላል። እኔ አንተ ውስጥ አይደለሁም፣ አንተ መካከል አይደለሁም። እንዳትመኘው፣ አንተ ጋር የለውም። እኔ ምን ሰራለሁ? ጫት በሚቃምበት፣ አረቄ እየተጠጣ ወንጌል በሚነገርበት፣ መዝሙር በሚዘመርበት በአንተ ቴሪቶሪ ምን ሰራለሁ? አንተ አንዳንዶቻችሁ ለድፍረትና ለብርታት ካሜራ ፊት ከመውጣታችን በፊት ብላችሁ ጭሳጭሱን አጭሳችሁ አኝካችሁ ምን ብላችሁ በነውርና በወንጀል ቡድን ሰርታችሁ አንዱ ሲጽፍ እየጻፋችሁ አንዱ ሲያወራ ተመሳሳይ ያደርጋችሁ ያ ቴሪቶሪ እዛ ውስጥ የለውም። ብትፈልገኝም አታገኘኝም። ስለዚህ እኛ ጋር አይደለም። ትክክል ነህ። አንተ ግን ንጹሕና ታማኙን ወንጌላዊ አትወክልም። አንተ እኛን አይወክለንም ትላለህ። እንዲህ አይነት ቀን ምንረሸን እየመሰለ ነው እንዴ? ሲያልፍ ደግሞ እኮ ብድግ እንላለን። ይሄ ሁላ ነገር አያስፈልግም ነበር። ምንም መናገር አያስፈልግም። እስከዛሬም ዝም ያለውም እንግዲህ ለምን እንደሆነ አይታወቅም። ዛሬ መጥቶ እንደዚህ ነገሮች መናገርና ያንን ወሬ ማስቀየስም አግባብማ ያለው አልመሰለኝም። ከዚሁ ጋር በተያያዘ ግን ዘማርያም እንግዲህ ብዙዎቻችን እናውቃለን። ዲያቆን ዘማርያም ደግሞ በጣም ደስ የሚል ምላሽ ሰጥቷል። በተለይ በሻሸመኔው ጉዳይ ላይ ደጋግሞ የሚያነሳው እሱ የሻሸመኔውን ጉዳይ ነው። የሻሸመኔው ጉዳይ ምን ይመስል እንደነበረ እንግዲህ እኔ መራው ነበር እያለ ሲናገር ነበር ዘማርያም እና እስቲ እናዳምጠውና እንመለስ። ታዲያ አንተ ኦርቶዶክስ ነህ? ይሄንን አንተ ያወራው ሪከርድ ለሻሸመኔ ህዝብ ገለጽን፣ አለቀ። ከዛም ለህዝቡ የዚህ ሰው የክህደት ትምህርት ተመልከቱ። ደግሞ አበጥሬን ጠየቅኩ። እያንዳንዱ ነገር የመማፀኛ ብለህ ከተማ ላይ ሰበኩ ስብከት ምን ልታደርገው ነው አልኩ። እሱም በጊዜው እናያለን ያልከኝ እኔው ራሴ በአካል እያለሁ ሪከርድ ያደረኩ እኔ ነኝ። የጸረ ተሐድሶ ዘመቻ ከሀስከፈ እኔ ያለው በአካል እዛ ላይ ሰው ትውልድ ይጠይቃል እኮ ደግሞ የሚገርመው ለተንኮሉ ቪዲዮ የተቃጠለችው ነጭ ፓርት ያሳል። እስቲ ከፍ አድርገው። ዙም ኢንና ዙም አውት የሚባል ነገር አለ። እስቲ ከፍ አድርገውና ሻሸመኔ ሲቃጠል የሚያሳይ የሻሸመኔ ቅዱስ ሚካኤል የሚያሳይ በፎቶሾፕ አይደለም፣ በአይ ቅንብር አይደለም፣ በአካል ቀኑ መቼ ነበር? ምን ዕለት ተቃጠለ? አትስሙ። ይሄ ሰው ማለት ይሄ ነው። ከዛ ለሻሸመኔ ህዝብ በስክሪን ስናሳይ ከዛ ህዝቡ ደግሞ ተቀብረናል። ለዩቲዩብ ለዓለም ሁሉ ተዳረሰ። አለቀ። እኛ ያደረግነው ይህንን ነው። ማጣራት ነበረብን አንተ ኦርቶዶክስ ስለመሆን። ምክንያቱም ከያጣጫው የሚሰማው በጋሻ ኦርቶዶክስ ነው አይደለም የሚለውን ነው። ለዚህ ደግሞ ጠየቁ። ቤተክርስቲያን በአስተምሮ ደረጃ ችግር አለባት ካልከኝ በኋላ እኔ ካልተ ጋር ምን አይነት ግንኙነት ሊኖር የሚችለው? ኦርቶዶክስ ምን እንዳስብህ ነው የምትፈልገው? ካርድ እንኳን አልቆብኝ እዛ ሳስደውልልህ ተመልሰህ እንኳን አንተ እኮ ነው ብትመጣ ብትቀር ችግር የለውም ያልከው። ይህን ነው ለሰው ቪዲዮ ያደረግ ነው። ይሄ ቅንብር ነው። አንተ ከኔ ጋር አላወራሁም። ይህን ስልክ ውሸት ነው ያቀረብኩት። የሆነ አንተን ለመጣል ነጥብ ለማስጣል የሚያስደርግ ነገር ንግግር ተናግሬ ነበር እዛ ንግግር ላይ። እስኪ ሪከርዱን በደንብ ስማው እና ኦርቶዶክስ እያለው በቅንነት የቤተክርስቲያኗን ስርዓት ጠብቀን መልአክን ባንዶ አልክኮ ጨራሽ ጠብቀን ነበር። ተወ መልአክነቱ ይቅርብን። ኦርቶዶክስ ነበር፣ ተዋህዶ ነበር፣ የምግባሩ ይቅር፣ ግድ የለም። በሃይማኖቱ አንተ ኦርቶዶክስ አይነበርክ ከነበርክ ታዲያ እንዴት ማአት አስተምሮ ችግር አለባት እንዴት ትላለህ ታዲያ? እዛ ቪዲዮ ላይ ለጠፍከው ሻሸመኔ የተቃጠለ አይደለም ካለ ይኸው ዌልካም ከመጣሽ አሁን ተደባብቀናለም። እድሜ ለቲክቶክ እያንዳንዳችን ለምናወራው ለምንናገረው ነገር ማስረጃ ማቅረብ አለብን። እንዲህ ያሰግድን እኮ ቃለ ዓዋዲ አንተ ልታስታውቅ ነበር።
እኔ አሁን ቤቴ ቁጭ ብያለሁ። ማአት ሰው ወደ እኔ ቤት ያልከው አንተ አይደለ? እንደውም ውሸት እኮ ከተባለ እኮ እንዳንተ እኮ ያሸ የለም። ሚሊኒየም አዳራሽ ላይም ተገኝተህ መሰከርክ። የራስህ ተገፍቻ አይደለም አልክ። ጌታ ጠርቶኝ ነው አልክ። ከዛ ምን አልክ? የዛሬ 6 ወር ኢትዮጵያ ውስጥ ያሉ ጠንቋዮች ይሰበሰባሉ አልክ። መቼው 6 ወር አለፈ እኮ፣ አመትም አለፈ። አንተን የተናገረ ጌታ ቃላባይ ነው። የሚያሳዝነው እዛ ሚሊኒየም አዳራሽ ተገኝቶ አንተ ስታለቅስ አብሮ የሚያለቅስ ፕሮቴስታንት በጣም ነው የሚያሳዝነው። እንዴት ሰይጣን ግን በዚህ ትውልድ እንዴት ይሄን ያክል ይጫወታል? አንተን የተናገረ ጌታ እውነት የሰማይ ቤተ እግዚአብሔር ከሆነ የዛሬ 6 ወር ኢትዮጵያ ውስጥ የሚገኙ ጠንቋዮች ሁሉ ይሰበሰባሉ ብለህ ነበር። የት አለ? የት የሰበሰብካቸው? ቲክቶክ ላይ የሰበሰብካቸው? ዩቱብ ላይ የሰበሰብካቸው? ዛሬ እኔ ላይቭ ላይ ለመግባት ለመናገር ፈልጌ አይደለም። ከዚህ በፊትም ስትናገሩ ሰምቻለሁ። ግን እንደው በቃ ዝም ብሎ አንተ ማስታወቅ ስለማያስፈልግ ነው። አሁን ጭራሽ ግን የፎቶና የቪዲዮ መረጃ እንዳለ አስመስለ ሻሸመኔ ስለተቃጠለ ከተማዋን ሲጀመር በዛ አይባልም። ቢሆን እንኳ ማለት ቢሆን እንኳ ከተማዋን ለኮሳት ተብሎ አይመጻድቅም። ሰው አንደኛ ሲቃጠል በአካል ነበርክም። የሰማው ወሬ ነው አይደል? ያሁን ደግሞ የሰማው ከታድሶ መናፍቃን እኔ ያለዋ የጸረ ተሐድሶ እንቅስቃሴ ከሚጀመሩ እስከ መጨረሻው ድረስ እኔ ያለው ምዕራብ እስያ ሀገረ ስብከት ሲሆን ከምስራቅ ሸዋ ሲለቀቅ ብፁዕ አቡነ ሄኖክ የምዕራብ እስያ ሀገረ ሊቀ ጳጳሳት ሲሾሙ እኔ በአካል አለው። እኔ ልትዋሸኝ ነው? እኔ እኮ እንዳንተ በመረጃ ለምኩም ሰው በአካል ነው አቴ እንደማደርገው። ዋሽቼ ከሆነ ህዝቡ አለ ጠይቀው። ማን ነበር የጸረ ተሐድሶ እንቅስቃሴ ሙሉ ማን ነበር ይልሃል። ጠይቀው ይነግርሃል። ካሴት አምጡና እዚህ ጋር ቀጥሎ አላልንም፣ አላቃጠል ነው አላረጉም። ጊዜ ነውረኛም አይደለንም እኛ። አንተ ለዋሻኸው ግን ውሸት በየሰፈሩ ለምታደርገው በየጓረው ለምትሰራው ኑፋቄ ግን ስልክ ደውዬልሃለሁ፣ ሪከርድ አድርጌሃለሁ፣ ትክክለኛ ማንነትን አውቄያለሁ፣ ለህዝቡ ገልጫለሁ። አለቀ። ይህ ነውር አይደለም። በቃ ኦርቶዶክስ አልነበርክም አንተ። አለቀ። ነገርከኝ በግልጽ። ቤተ ክርስቲያን ድሮም እኮ አልክ እኮ ጭራሽ ድሮም እኮ ልጅ እያለሁ እንደ ልጅ ነው የማስበው። እኔ እኮ ቤተክርስቲያኗ ዶክትሪኗን አውቄ ምናምን ሳይሆን ሳስተምር የነበረው እንደው ዝም ብዬ ነበረ፣ ተቀብዬው ነበር አልክ። ሪካርድ ላይ ስማው ራስ የተናገለ እኔ መለስክልኝ። ለባዳ እኮ አይደለም፣ ቆርጫ አይደለም፣ ሙሉ ነው። አሁን አራቱንም ስልክ ወሬያችንም አራቱንም ቆርጫ አላቀረብኩም። የምፈልገው ቆርጫ አላቀረብኩም። እንዳንተ ሙሉዋን ነው። ቴዲ አላወራኝም፣ ዘማሪያም አላወራኝ ምትል ከሆነ ወጥተህ ተናገር እስኪ። ከዛ በኋላ ላ ቴክስት ያደረግልኝ አንተ ወደድክም ጠላህም ኢየሱስ ጌታ ያልከኝ አንተ አይደለ? አዎ የጌቶችም ጌታ ነው፣ የነገሥታትም ንጉሥ ነው። እና አሁን እንደ ጻድቅ መስለህ ስትታይ ግን እጅግ በጣም ያሳዝናል። አሁን እኛ ርዕስ አንቀይርም። ለአንተ ብለን ዳይቨርት ብናደርገው ነገር የለንም። አጀንዳችን የአል ሰማዕታት ናቸው፣ በግፍ የተገደሉ ናቸው፣ ኦርቶዶክሳውያን ክርስቲያኖች ናቸው። አንተ ምን አድርገህ ነው ብለህ በመሳለቅ የምታደርገው አይደለም። ሲሆን እንደ ሰብአዊነት ማሰብ እንኳን ኦርቶዶክሳዊ ሙስሊሙ ቢገደል ፕሮቴስታንት ቢገደል ሰው ነው መሞት የለበትም ማለት ነበረብን እንጂ ራስህ ኦርቶዶክስ እንደነበረ እና በግፍ እንደወጣ እዛ ሚሊኒየም አዳራሽ እኮ አፍ ሞልተህ የተናገርከው ተገፍቻ አይደለም የተናገርከው። የራስህ አፍ ነው። ቤተክርስቲያን አስተምሮ ላይ ችግር አለባት። አንድ ሰው ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ላይ ችግር አለባት ከባለ ይስ ኦርቶዶክስ። ይህን ካለ በኋላ ምን ኦርቶዶክስ ሆነ ታዲያ? ለእኔ ያልከኝ እኮ እና የዛሬ 10 ዓመት እናንሰው ካልክ የዛሬ 10 ዓመት ቅዱስ ሚካኤል ቤተክርስቲያን የሚሆን በሻሸመኔ ባሉ አድባራት ላይ የአንተ ሲዲ ሲቃጠል የሚያሳይ ሙሉን ነገር ልቀቀው። ጀግና ኮንክ እውነት ካለ አንተ ሲጀመር ደግሞ የኔ ሲዲ ስለተቃጠሉ ደግሞ የአንብጃት ደግሞ ተብሎ ደግሞ አይመጻደቅም አንድ ሰው። አንደኛ አልሆነም፣ ሁለተኛ እንደዛም አይመጻደቅም አንድ ሰው። እንኳን ሲዲ አንተ እንኳን በሰማዕትነት ብትገደል እንደ እስጢፋኖስ
አቤቱ ጌታ ሆይን በዳ ትጠርባቸው ማለት ያለብህ እንኳን ሲል አንተ እንኳን ክቡር የሆንክ ፍጥረት ይስላሽ ደግሞ አንተ እንኳን ብትወገር እውነተኛው ተርሱ ተገኝተ ቢሆን ኖሮ ግን ያንተ ሪከርድ ነው ያወጣው። እኛ ያደረግነው ሪከርድ የሚያሳየው ለህዝቡ በቃ እንዳትታለሉ። በጋሻው እንደዚህ ያለ በጋሻው እዚህ ቦታ ሲሰብክ እንደዚህ ያለ ወሬ አይደለም። ይሄው ሪከርዱ ይሄው ነው ያወራሁት። ስለዚህ ምዕመናን ኦርቶዶክሳውያን በዚህ ሰው ምክንያት ሌላ አጀንዳ እንዳንቀይር፣ አንድ ሁለተኛ ደግሞ እንደ እውነት መስሏችሁ ትክክለኛ ሰው መስሏችሁ ደግሞ እንደው በቃ እንደው ከልቡ የሚያወራስ መስሎ ሲያቀርብ በጣም ያሳዝናል። ልክ በግፍ እንደወጣ እኮ ነው እራሱ የሚቆጥረው። በጣም ይገርማል። ደረጃ ችግር አለባት ብለህ እየተናገር ግን እኮ ኦርቶዶክስ እንድንል ነው የፈለገው ወይስ ይህን አንኛ ጅና እና አንዳንዴ ልቅ ባንሆን ጥሩ ነው። እንዲሁ ብቻ ሰው ይሰማናል ብለን ስለምናስብ እና ሚዲያውን መጠቀም ስለምንችል ዝም ብሎ ተነስቶ ቪዲዮ አይሰራም። የለጠፍከው ቪዲዮ የሻሸመኔ የተቃጠለበት ከሆነ ሙሉ ልቀቀው። ከሀን እስከ በሚያሳይ ደብሩ የት እንደሆነ ቀኑን የሚያሳይ ንገረን። የለማ እኔ 100% እርግጠኛ ነኝ የለም። የአንተን ቪዲዮ ሪካርድ አሰምተናል? አዎ አሰምተናል። ነበርኩኝ እኔ በቃ በፕሮጀክተር አድርገን አንተ ከኔ ጋር ያደረግከው ሙሉዋን ቃለ ምልልስ የስልክ ሪካርድ አቅርብ። ለሰው አለቀ። ካሴቱን አምጡና እዚህ እናደርግን። አላረግነውም፣ አላቃጠልንም። እንዳንተ በዚያ ክል የዘቀጠ ሰዎች አለን። አንተ ጥቅስ መፈለግ ነው በአንተ ቤት ካለ አምጣ። ይሆን ዜር ስትልኝ ከዚህ ያለፈ ብዙም ባላስተዋውቀው ጥሩ ነው። እሺ ይቅርታ እንግዲህ የማይመለከትን ጉዳይ ብዙም ግለሰብ ተኮር ማድረግ የሌለብን ነገር ማንሳት ተገቢ ባይሆንም ግን ይሄ ሰው ጭራሽ ዛሬ ደግሞ ምዕመኑን ለመበከል በዚህ ልክ በሚሰራበት ጊዜ እኛ መስራት ስላለብን ለዛ ነው የነገርናችሁ። የእኛ ጉዳያችን አሁን ስለሚሞት ነው። ስለሚገደል ሰው፣ ስለሚታረድ ሰው፣ በሰቀቀን ስላለ ሰው ነው የምናስበው። እሱም ነው የምንናገረው። እኛ የሚያስጨንቀን ያለው አሁን ዛሬ ነገ ይመጣሉ ብለው በሰቀቀን ለሚተኙ በአርሲ ሰማዕታት ላሉ ሰዎች ነው። እኛ ችግራቸው እነሱ ናቸው። በምን መንገድ እናግዛቸው? በምን መንገድ እንርዳቸው? ምክንያቱም አቋም መግለጫ ከመናገር ለእነዚህ ሰዎች ድምፅ ከመሆን ባሻገር የእኛ ድምፀኛ ጮት እኮ እንዲሰማ እንዲደመጥ አድርገን ለእነዚህ ሰዎች እኮ እህል ውሃ መሆን አለበት አይደል እንዴ? እህል ውሃ መሆን አለበት፣ ምግብ መሆን አለበት። ስለዚህ አሁን እኛ በዚህ በሰሩት ቪዲዮ ምናምን አሁን እኛ ተንቀልምሰን መተን እንደዚህ ያለ በጋሻው ምናምን ብለን አንተ ርስ ውስጥ አንፈልግም። በቃ መዝቀጥ የለብንም። ግን አሁን ጭራሽ ቪዲዮ አስደግፈ አይነት ልክ የመረጃ አይነት ሰው መስለ ስትቀርብ ግን መዝቀጥ ሰው ማወቅ አለበት። ይኸው አለዋ በአካል በቃ እኔን ማውራት ያለብን በአካል ምክንያቱም ከመጀመሪያ እስከ መጨረሻው እኔ ያለው በአካል ጠርጥር የለብህ። ይኸው ቪዲዮ ይኸው ያቃጠላችሁ ብለህ ሲያፋጠን እዚህ መተን ይኸው እና ያ ነው እንጂ ሌላ ምንም የሚከብደን ነገር ኖሮ አይደለም። ጠቃሚ አይደለም። እኛ ዋናው ጉዳያችን እነዚህ እየተገደሉ ያሉት ሰማዕታት
በምን መንገድ ማገዝ እንዳለብን እንደውም ምን ያሰብኩት እግዚአብሔር ቢፈቅድ በክርስትና ራስን መከላከል እንዴት ይታሰባል የሚለውን ነገር መማማር ያለብን ይመስለኛል። አጀንዳቸው እንደዛ ሰው ሳሉ ወስዶ ማለት ነው። በክርስትና ራስን መከላከል እንዴት ነው የሚታሰበው? ኃጢአት ነው ወይስ አይደለም የሚለውን ነገር ብንማማር ጥሩ ይመስለኛል። አይመስላችሁ? እሱ ነው የሚያነጻል። ጠቀሜታው እሱ ነው። መጀመሪያ እንደ ህግ ብናነሳው አንድ ሰው ሌባ ሆኖ ሊሰርቃችሁ ቢመጣ አይ እኔ እኮ ክርስቲያን ነኝ ቆመ ንብረቴ ውሰደው አትሉት። መጽሐፍ ቅዱስም እንደዛ ያዘ። ግን በክርስትና ግን ኦርቶዶክሳዊ ክርስቲያን ራስን መከላከል ማለት ምን ማለት ነው? ሌሎች ሰዎችን መግደል ማለት ነው? አይደለም። ሌሎች ቤተ እምነቶች ማጥፋት ነው? አይደለም። በነገራችን ላይ እኛ ኦርቶዶክሳውያን ባለስልጣን የሆነ ኦርቶዶክሳዊ ክርስቲያን ሆኖ ሌሎች ቤተ እምነትን ጭምር በግፍ መናገር ተገቢ አይደለም። ማድረግ አይደለም፣ መናገር። መበደል ራሱ አይፈቀድልን። ምክንያቱም ኦርቶዶክስ ማለት ትክክል ማለት ነው። አበሻም ይምጣ፣ ፈረንጅም ይምጣ፣ አማራም ይምጣ፣ ኦሮሞም ይምጣ፣ ትግሬም ይምጣ፣ ማንኛውም ብሔረሰብ ቢመጣ የመጣውን ማህበረሰብ በእኩል አይን ማስተናገር ኦርቶዶክሳዊ ግዴታችን። በመልክ፣ በገንዘብ፣ በቀረቤታ፣ በውዴታ፣ በሃይማኖት አዳልቶ የመንግስትን ስልጣን አላግባብ መጠቀም በኦርቶዶክስ ቤተክርስቲያን የተወገዘ ነው፣ የተከለከሉ። በቃ አለቀ። የእኛ አንድ ነው አቅጣጫችን፣ እውነት። እኛ የምንፈልገው እውነት ነው። የእኛ ጉዳያችን በአርሲ ያሉ ኦርቶዶክሳን ብቻ ጥበቃ ይደረግላቸው። ይህን ይመስላል፣ እውነታው ይሄን ይመስላል። ስለዚህ እንደተማራችሁበት ተስፋ አደርጋለሁ። በተለይ እውነትን ለማወቅ እንግዲህ አንዳንድ ነገሮች ያስፈልጋሉ። በተለይ እንደዚህ አይነት መረጃዎች ያስፈልጉናል። ለኦርቶዶክሳውያን ከመረጃ መራቅ የለብንም። የዛሬው ዝግጅት ይህን ይመስል ነበረ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ሰላሙ ነው።